በዳንኤል ክብረት ብርሃኔና በምስጢረ ስላሴ ታምራት መካከል በቀላሉ የማይበርድ የሚመስል ፍጥጫ ተፈጥሯል። በዚህ ሰሞን የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትርና የኢሃፓና ጸሐፊ እርስ በርስ በቃላት መናቆር ጀምረዋል። ምስጢረ ስላሴ ታምራት በቀጥታ ቃላት አውጥታ ለዳንኤል ክብረት ብርሃኔ ምላሽ ባትሰጥም ዳንኤል ክብረት ብርሃኔ ግን በምስጢረ ስላሴ ታምራት የፌስቡክ ገጽ ላይ በተጋራው የኢሃፓ መግለጫ አማካኝነት በጣም ተንኳሽና አስደንጋጭ የሆነ አጭር መልእክት አስቀምጠዋል። ይሄንን የሁለቱ ሰዎች ሽኩቻና የሁለቱ ኃይላት ፍጥጫ ከሰሞንኛው የሰሜን ኢትዮጵያ ውጥረት ከ4 ኪሎ ሽኩቻ ከኢሃፓና ከደርግ የታሪክ ውዝግብ ከኢሃፓና ከህወሓት የታሪክ ግንኙነት ማህደሮች እንዲሁም ከአጠቃላይ ከኢትዮጵያ የፖለቲካ ሁኔታ አንጻር በጥልቀት የሚተነትን ማራኪ ዝግጅት አዘጋጅተናል። ለአፍታ አብራችሁን ቆዩ። የዚህ ውዝግብ መነሻው በዚህ ሰሞን ኢሃፓ ያወጣው የመንግስትን አካሄድ የሚተቸው ወቅታዊ መግለጫ ነው። ፓርቲው መንግስት በትግራይ ክልል ላይ ከበባ እየፈጸመ መሆኑንና ለጦርነት እየተዘጋጀ እንደሚገኝ በመጥቀስ የአደገኛ አካሄድ ወዲያውኑ መቆም አለበት የሚል አቋም አንጸባርቋል። ይህንን ተከትሎ የጠቅላይ ሚኒስትር አብይ አህመድ ባለስልጣን የሆኑት ዳንኤል ክብረት ብርሃኔ በፌስቡክ ገጻቸው ላይ ያሰፈሩት ሐሳብ የቀይና ነጭ ሽብሩን ዘመን ቁስሎች የቀሰቀሰ ነበር። ዳንኤል ክብረት ብርሃኔ በዚህ አነጋጋሪ ጽሑፋቸው ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢሃፓ ሊፈቀድለት አይገባም ነበር በማለት የምስጢረ ስላሴ ታምራትን ፓርቲ ህልውና የሚፈታተን ከባድ ሐሳብ ሰንዝሯል። ይህ የቃላት መወራወር የኢትዮጵያን የ50 ዓመት ፖለቲካ ታሪክ ዳግም እናስታውስ ዘንድ አስገዳጅ ሆኗል። በደርግ ዘመን በመንግስት አውጆ በሺዎች የሚቆጠሩ የኢሃፓ ወጣቶችን ህይወት የቀጠፈው ቀይ ሽብር ሲሆን ያንን ለመመከት ደግሞ ኢሃፓ ነጭ ሽብርን መዋጊያ ስልት አድርጎ ተጠቅሞ ነበር። አይደለም ነጭ ሽብር ከቀይ ሽብር ይቀድማል፣ የሽብር ጨዋታውን የጀመረውም ኢሃፓ ነው የሚሉ ድምጾችም ቀላል አይደሉም። ያ ሁሉ መተላለቅ ተከስቶ የሁለቱም ጠላት የነበረው ህወሓት አሸንፎ አዲስ አበባ ገብቶ ደርግ በህገ መንግስታዊ መልኩ ሙሉ በሙሉ ከፖለቲካ ምህዳሩ እንዲወገድ ሲደረግ ኢሃፓ ስሙን ሳይለቅ በዛሬው ዕለትም በምስጢረ ስላሴ ታምራት መሪነት በህጋዊ ምህዳር ውስጥ መቀጠሉ አከራካሪ ሆኗል። የዳንኤል ክብረት ብርሃኔ አቋምም ይህንን እውነት በመጥቀስ ጥያቄ የሚያነሳ ነው። በእርግጥ ዳኒ በተማሪነታቸው ዘመን የደርግ ወታደር ሊሆኑ ብላቴ ማሰልጠኛ መውረዳቸው ከኢሃፓ ይልቅ ለደርግ እንዲሳሱ ሊያደርጋቸው ይችላል። እንዲህ ያለውን የሁለቱ ከዋክብት ፍጥጫ ስንታዘብ ከምስጢረ ስላሴ ታምራት ጀርባ ያለው ማንነትና የኢሃፓ ፖለቲካዊ አሰላለፍም ሌላው የውዝግቡ ማዕከል ሆኖ እናገኘዋለን። የምስጢረ ስላሴ ታምራት የቤተሰብ ዳራና የትውልድ ስር የሁለቱ የተለያዩ አካባቢዎች ውህደት ባለቤት መሆኑን መረጃዎች ያሳያሉ። ይህን ያጠኑ አንዳንዶች ምስጢረ ስላሴ የጽምዶ አካል ናት ይላሉ። በሰዎች አስተያየትና ጥቆማዎች መሰረት የምስጢረ ስላሴ እናት የጎጃም ተወላጅ ሲሆኑ አባቷ ደግሞ የትግራይ ተወላጅ መሆናቸው በሰፊው ይነገራል። ይህ የቤተሰብ ድብልቅ ዳራና የወላጆቿ ታሪክ በግል ሕይወቷ በማህበራዊ ግንኙነቶቿና በአጠቃላይ ማንነቷ ላይ የራሱ የሆነ አሻራ እንዳለው የምንጮች ግምገማ ያመላክታል። ከዚህም በተጨማሪ በግምገማዎቹ ውስጥ እሷ ከትግራይና ከጎንደር ወንዶች ጋር ያላት ዝንባሌና ፍቅር አዎንታዊ መሆኑ ይነሳል። በአንጻሩ የእናቷ የጎጃሜነት ስርና የአባቷ የትግራይነት ዳራ በህይወቷ ውስጥ ጎልቶ የሚታይ ሀሳብ ሆኖ ተቀምጧል። ጽምዶ ደግሞ ከሁለቱ አማሮች በላቀ ሁኔታ በጎጃሞች ዘንድ ተቀባይነት አለው። የምስጢረ ስላሴ ታምራት አባት ከትግራይ ማህበረሰብ ጋር መገናኘታቸው ምስጢረን የጽምዶ ድልድይ የሚያሰኛት ነው። እሷም ለአባቷ የተለየ ፍቅር አላት የሚሉ አስተያየቶች አሉ። ግን በአባቷ በኩል ስላላት ህይወትና ዝርዝር ሁኔታ ብዙ እንደማታወራ ይገለጻል። ምስጢረ ትንሽ ስጋ እንደ መርፌ ተወጋ በሚለው ምሳሌ መሰረት ተገፋፍታ ከትግራይ ማህበረሰብ ሰዎች ጋር ያላት ግንኙነት የተለየ ነው የሚሉ አጋጥመውናል። በፌስቡክ ገጿ ላይ የምትከታተላቸው እንዲሁም እሷን የሚከተሉ ሰዎች አብዛኞቹ የትግራይ ተወላጆች መሆናቸውም ይታያል። ከኢህአዴግ አሊያም ህወሓት መስመር ጋር ቁርኝት ካላቸው ግለሰቦችና ተቋማት ጋር ያላት ቅርርብም ከዚሁ ማህበራዊ የቤተሰብ ስሯ ጋር በቀጥታ የተያያዘ መሆኑ ተመላክቷል። በአሁኑ ጊዜ ምስጢረ ስላሴ ታምራት ከትግራይ ፖለቲካ ኃይሎችና ከፓርቲው መስመር ጋር አብራ በመቆም በትግራይ ላይ ከበባ እየተደረገ ነው በሚሉ ጉዳዮች ዙሪያ ድምጿን እያሰማች ትገኛለች። በፌስቡክ ገጿ ላይ የምታደርጋቸው እንቅስቃሴዎች የምትከተላቸው ግለሰቦች የትግራይ ተወላጆች መሆናቸውና ከትግራይ ሊቃውንትና ማህበረሰብ ጋር ያላት ቁርኝት አሁን የምታሳየውን የፖለቲካ አሰላለፍና ድጋፍ እንደወለደው መረጃዎች ያረጋግጣሉ። በወቅታዊ የኢትዮጵያ ፖለቲካ መድረክ ላይ እየተከሰቱ ያሉ ለውጦች አዲስ የጂኦፖለቲካዊና የሰሜናዊ ጥምረት ገጽታዎችን እያሳዩ ይገኛሉ። በተለይም በአማራ በትግራይና በኤርትራ መካከል ሊፈጠሩ የሚችሉ
ስትራቴጂካዊ አሊያም የአጭር ጊዜ ቁርኝቶችና የፖለቲካ ኃይሎች ዳግም ማዋቀር ሰፊ ትኩረት ስቧል። በዚህ ሂደት ውስጥ እንደ ምስጢረ ስላሴ ታምራት ያሉ ግለሰቦችና እንደ ኢሃፓ ያሉ የፖለቲካ ድርጅቶች የሚጫወቱት ሚና የጉዳዩን ውስብስብነት ከፍ አድርጎታል። የምስጢረ ስላሴ ታምራት የትውልድ ስርና የቤተሰብ ዳራ የሰሜኑ ማህበረሰብ ታሪክ በቅርበት የሚያሳይ ነው። እናቷ የፋኖ ዋና ማዕከል ከሚባለው ጎጃም አካባቢ የተገኙ መሆናቸው ምስጢረን ለህወሓት ሴቷ ዘመነ ካሴ ያሰኛታል። በድብልቅ ዳራ የተዋቀረው ማንነቷ የሰሜን ኢትዮጵያን ዋና የፖለቲካና የማህበረሰብ ማዕከላት የሚያገናኝ ድልድይ አድርጓታል። በፌስቡክ ገጿ ላይ የምትከተላቸው ህወሓትን፣ ቴዎድሮስ አድሃኖምን፣ ቴዎድሮስ ጸጋዬን እንጂ የትኛውንም አማራ ወይም ኢትዮጵያ ያለመሆኑ ምስጢረን ስትፋቅ ህወሓት ወይም ጽምዶ ትሆናለች እያሰኘ ነው። በሰባተኛው ሀገራዊ ምርጫ ተወዳድሮ መጠነኛ የምክር ቤት መቀመጫዎችን ማግኘቱ የተነገረው ምስጢረ በዋና ጸሐፊነት የምትመራው ኢሃፓ ከምርጫው በኋላ የወሰደው ፖለቲካዊ እርምጃ አወዛጋቢ ይሆናል። ድርጅቱ መቀመጫዎችን ቢያገኝም ወደ ፌዴራል ፓርላማ ላለመግባት ውሳኔ ማሳለፉ በስርዓቱ ላይ ያለውን ተቃውሞ እየገፋበት መሆኑን ያሳያል። በሰሞኑ መረጃዎች መሰረት ፓርቲዋና ምስጢረ ስላሴ በግል ከህወሓትና ከሌሎች የሰሜኑ ኃይሎች ጋር በመተባበር በብልጽግና ብሎም በሌሎች አደረጃጀቶች በኩል በትግራይ ላይ ከበባ እየተደረገ ነው የሚሉ ድምጾችን ከፍ አድርገው እያሰሙ መገኘታቸውም አሰላለፋቸውን ወደ ሰሜን ለመቃኘት ፈልገው ነው ተብሎ ተጠርጥሯል። በኢትዮጵያ ፖለቲካ ውስጥ ረጅም ዕድሜ ያስቆጠረውና በሰሜኑ ማህበረሰብና በፖለቲከኞች ዘንድ ተቀባይነት ያለው ልደቱ አያሌው ከምስጢረ ስላሴ ታምራት ጋር ያለው ቅርርብ ለዚህ አዲስ አሰላለፍ ሌላው ማሳያ ነው። የምስጢረ ስላሴ የቅርብ ጓደኛ በመሆን የሚታወቀው ልደቱ አያሌውና ሌሎች የሰሜን ፖለቲከኞች ከሚዲያ ስራዎች ጀምሮ እስከ ወቅታዊ የፖለቲካ ቅንጅት ድረስ ያሉት ግንኙነቶች ከሰሜናዊነት አንጻር ጥብቅ ናቸው። እነዚህ ግለሰቦች ከሰሜንኛ አቋራጭ የፖለቲካ ኃይሎች ጋር በመተባበር የሚፈጥሯቸው ኔትወርኮች አጠቃላይ የሰሜኑን የፖለቲካ ጂኦግራፊ ሊቀርጹ እንደሚችሉ የሚገልጹ አሉ። አሁን ላይ የወጡ ያሉ መረጃዎች እንደሚያመላክቱት በአማራ በትግራይና በኤርትራ መካከል ሊፈጠር የሚችለው ስትራቴጂካዊ አሊያም የአጭር ጊዜ ጥምረት ቀላል የሚባል አይደለም። በሰሜን ኢትዮጵያ የሚገኙ ኃይሎች ከአጎራባች ሀገራት ወይም ከቀድሞ የስልጣን አወቃቀር ባለቤቶች ጋር በመተባበር የሚፈጥሩት ግፊት በመንግስት ላይ ከፍተኛ ጫና እየፈጠረ ይገኛል። በእኒህ ሰሜንኛ ኃይሎች ዘንድም ትይዩ መንግስት የሚል አገላለጽ ጥቅም ላይ መዋል መጀመሩን ከውስጥ የሚያፈተልኩ መረጃዎች ይጠቁማሉ። ትይዩ መንግስት ማለት በአብይ አህመድ አሊ መንግስት ላይ ሌላ መንግስት ሆኖ ብቅ ለማለት ዳር እያለ ያለ የጽምዶ አካል ነው። ምስጢረ ስላሴ ታምራት የዚህ መንግስት አካል ልትሆን ትችላለች ተብሎ ይጠረጠራል። ማን ያውቃል? ጠቅላይ ሚኒስትር ልትሆንም ትችላለች። እንደ ምስጢረ ስላሴ ታምራትና አጋሮቹ ያሉ አካላት ከሚያሰሟቸው የሰብአዊ መብት ጥሰት ውንጀላዎችና የፖለቲካ ትችቶች ባሻገር የሰሜን ህዝቦችን በማስተባበር ራሱን የቻለ አማራጭ ፖለቲካና የውይይት ማዕከል ለመፍጠር እየተንቀሳቀሱ የመሆኑ አካል ነው የሚባለው ለዚህ ነው። ያን ጊዜ ምስጢረ ስላሴ ታምራት በዳንኤል ክብረት ብርሃኔ ወንበር ልትቀመጥም ትችላለች። የምስጢረ ስላሴ ታምራት ከጋዜጠኝነትና ከሚዲያ ስራዎች ተነስታ ወደ ፖለቲካ ውሎ ንፋስ መግባቷ የሰሜን ኢትዮጵያን የፖለቲካ ውጥረት በግልጽ ያሳያል። የቤተሰብ ዳራዋ ከህወሓትና ከኢሃፓ ጋር ያላት ቁርኝት እንዲሁም እንደ ልደቱ አያሌው ካሉ ልምድ ያላቸው ፖለቲከኞች ጋር ያላት ትስስር አሁን ላይ እየተፈጠረ ላለው አዲስ የሰሜን ጥምረት አጋዥ መሰረት ሆኗል። ይህ የፖለቲካ ንቅናቄ በሂደት የፌዴራሉ መንግስት ፈተና የሚቀይርና የአገሪቱን የጸጥታና የፖለቲካ አቅጣጫ የሚወስን ትልቅ ምዕራፍ ሊሆን እንደሚችል ተንታኞች ይገመግማሉ። ዳኒን ያበሳጫቸውና የምስጢረ ስላሴ ፓርቲ ሰረዝ ያሰኛቸው ይሄ ጭምጭምታ ሊሆን ይችላል። ለአሁኑ የተዘጋጀውን የኢትዮጵያን የፖለቲካ መልክዓ ምድር የሰሜኑን ትኩሳትና የሁለቱን ኃይላት ሽኩቻ ዳሰሳችን በዚህ እናጠቃልላለን። ዳኒ በሰነዘሩት ጥልቅ የታሪክ አተረጓጎምም ሆነ በምስጢረ ስላሴ ታምራት ዙሪያ የተነሱት ሐሳቦች አገራችን ባለችበት ወሳኝ የለውጥ ወቅት የሚፈጥሩት ንዝረት ቀላል አይደለም። ሳቸው ማለትም ዳንኤል ክብረት ብርሃኔ ያነሱት የታሪክ ቁስል ማስታወሻም ሆነ የሰሜኑ የፖለቲካ አሰላለፍ በቀጣይ ቀናት የሀገሪቱን አቅጣጫ የሚወስን ትልቅ ምዕራፍ ሆኖ ይቀጥላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዳንኤል ክብረት ብርሃኔና ከምስጢረ ስላሴ ታምራት አሁኑኑ ማንን ትመርጣላችሁ ብላችሁ ጻፉልን። የእናንተን ምርጫ እናጸድቃለን።